የጃልመሮ ቡድን ዛሬም ድምጹን አሰምቷል። አብይ በአባይ ወንዝ ላይ ሌሎች ግድቦችን ሊገነቡ ነው። ኢትዮጵያ በቀይ ባህር ጉዳይ በተጠንቀቅ መቆሟ እየተነገረ ይገኛል። በኢትዮጵያ የጊዜ አቆጣጠር ሐምሌ 17 ቀን 2018 ዓ.ም ላይ እንገኛለን። ከላይ የተጠቀሱት ዋና ዋና ዜናዎች ቀጥሎ በዝርዝር ይቀርባሉ። በጃልመሮ ቡድን ሰሞነኛ ገለጻ እንጀምር። ህዝባዊ ወያኔ ሓርነት ትግራይ ህወሓት የኢትዮጵያ ፌዴራል መንግስትን ከሚዋጉ ኃይላት ጋር ትብብር መፍጠሩን ማስታወቁን ተከትሎ የኦሮሞ ነጻነት ሰራዊት የኦነግ ታጣቂ ኃይል ማለት ነው መግለጫውን አለማስተባበሉ ተገልጿል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱን እንደ ስጋት ከሚመለከቱና ከሚዋጉ የፖለቲካና የታጠቁ ኃይሎች ጋር አብሮ የመስራት ትብብር መፈጠሩን ያበሰሩ ሲሆን ህወሓት ተመሳሳይ ዓላማ ያላቸው ካላቸው አካላት ጋር ለመስራት መዘጋጀቱ ድጋፍ እንዳስገኘለትም ገልጿል። በሌላ በኩል የኦነግ ኦነሰ ከፍተኛ አዛዥ አማካሪ አቶ ጅሬኛ ጉደታ ከህወሓት ጋር ያለው ግንኙነት አዲስ እንዳልሆነና ከ2020 ጀምሮ የነበረ መሆኑን ጠቁሟል። በአሁኑ ጊዜ በሁለቱ አካላት መካከል የተፈረመ ይፋዊ ፖለቲካ ስምምነት ባይኖርም በተግባር ግን ተመሳሳይ ግብ መያዛቸውን ተናግረዋል። በተጨማሪም ኦነግ የህወሓትን የትብብር ጥሪ ተቃወመ ተብሎ በማህበራዊ ሚዲያ የተሰራጨው መረጃ መሰረት የሌለውና በቡድናቸው ያልወጣ መሆኑን በማረጋገጥ አስተባብሏል። ለእነዚህ የትብብር ውጥኖች ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ከተለያዩ ወገኖች የሚቃጡ ጥቃቶችና ጥምረቶች በኢትዮጵያ ሉዓላዊነት ላይ ስጋት እንደማይፈጥሩና መንግስታቸው ዝግጁ መሆኑን ገልጸዋል። በተመሳሳይ መልኩ ሽመልስ አብዲሳ መንግስትን የሚወጉ አካላት ለአጭር ጊዜ ፖለቲካዊ ፍላጎትና ለባዕዳን አካላት መጠቀሚያ የተሰለፉ ናቸው ሲሉ ከሰዋል። በአጠቃላይ የፕሪቶሪያው ስምምነት ከሰሜኑ ክፍል ውጊያ እንዲቆም ያደረገ ቢሆንም በታንዛኒያ በፌዴራል መንግስትና በኦነግ ኦነሰ መካከል የተደረገውን የሰላም ንግግር ያለ ውጤት መጠናቀቁና አሁን ላይ የታጣቂ ቡድኖች ተመሳሳይ ግብ በመያዝ መጠራራታቸው በአገሪቱ የፖለቲካና የደህንነት ሁኔታ ላይ አዲስ ስጋት ደቅኗል። ወደ ቀጣዩ ዜና እንሻገራለን። ጌታቸው ረዳ የህወሓት አመራሮችን ወቅሰዋል። አቶ ጌታቸው ረዳ የህወሓት የቀድሞ መሪዎች አሁንም የትግራይን ህዝብ ለሌላ ዙር እልቂትና ጦርነት እየዳረጉት ነው ሲሉ በጽኑ ወቅሰዋል። ቡድኑ የትግራይን ህዝብ ተፈናቃዮች የመመለስ ሽፋን በመጠቀም ከውጭና ከውስጥ ኃይሎች አልሞ እየሰራ ይገኛል ብለዋል። ህወሓት ከኤርትራው ኢሳያስ አፈወርቂ አልቡራን ፋኖና ሸኔን ጨምሮ ምስጢራዊ ግንኙነት በመፍጠር ስልጣን ለመያዝ እየሰራ ነው ብለዋል። በቀድሞው ጦርነት የዶክተር ደብረጽዮን ወታደራዊ ዝግጅትንና ጥይት እጥረትን ሳይገነዘቡ በውር ድንብርና በስሜታዊነት ውሳኔዎችን ያሳልፉ እንደነበር ጌታቸው ረዳ በማስረጃ አንስተዋል። ዶክተር ደብረጽዮን ገብረ ሚካኤል ሰሞኑን ወደ ኤርትራ አቅንተው ተጨማሪ የጦር መሳሪያ እንዲሰጣቸው ቢጠይቁም የቀረበላቸው ምላሽ ግን ባለ ጀምር የሚል እንደነበርና ይህም የትግራይን ወጣቶች ዳግም ለጥይት ራትነት አሳልፎ መስጠት ነው ብለዋል። አቶ ጌታቸው የትግራይ ህዝብና ወጣቶች ይህንን ቡድን ከጀርባቸው አውርደው እንዲጥሉ በትግራይ ላይ የተጋረጠውን የጥፋት ደመና በቃችሁ በማለት እንዲመክቱ ጥሪ አቅርበዋል። ወደ ሶስተኛው ዜና ተሻግረናል። ኢትዮጵያና ሳውዲ አረቢያ በቀይ ባህር ቀጠና ደህንነት ላይ በጋራ ለመስራት መስማማታቸው ተገለጸ። ዶክተር ጌዲዮን ጢሞቴዎስና ልዑል ፈይሰል ቢን ፉርሃን በስልክ ውይይት ማድረጋቸው ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ከሳውዲ አረቢያዎቻቸው ልዑል ፈይሰል ቢን ፈርሃን አልሳውድ ጋር በስልክ ውይይት ማድረጋቸው ከቀይ ባህር ጋር እንደሚገናኝ ተነግሯል። በውይይቱ ጊዜ የሁለቱን ሀገራት ታሪካዊ ግንኙነት ይበልጥ ማጠናከር በሚቻልበት ሁኔታና በቀይ ባህር ቀጠና ሰላምና ደህንነትን ማስጠበቅ በሚቻልባቸው የጋራ ጉዳዮች ላይ በሰፊው ተመክሯል ተብሏል። ይህም ኢትዮጵያ በቀይ ባህር ቀጠና ስትራቴጂካዊ ተሳታፊነቷን ለማረጋገጥ የምታደርገውን የዲፕሎማሲ ጉዞ የሚያጠናክር መሆኑ ተጠቅሷል። በተያያዘ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሳውዲ አረቢያ በአገሯ የኒኩሌር ቴክኖሎጂን እንድታበለጽግ ፈቃድ የሚሰጥ ረቂቅ ሕግ መዘጋጀቱን አስታውቋል። ሆኖም ይህ ረቂቅ ሕግ ተፈርሞ ወደ ትግበራ የሚገባው ሳውዲ አረቢያ ለእስራኤል እውቅና መስጠትን ጨምሮ በጋራ መስራት የሚጠይቀውን የአብርሃም ስምምነት ስትቀበልና ስትፈራረም ብቻ እንደሆነ ተገልጿል። እነዚህ አዳዲስ ቀጠናዊና ዓለም አቀፋዊ የዲፕሎማሲ እንቅስቃሴዎች ኢትዮጵያ በቀይ ባህር አካባቢ የሚኖራትን የስትራቴጂ ተጽዕኖ የሚያጎሉና የቀይ ባህር ጠረፍ ተጋሪ የመሆን ጉዟ በትክክለኛው መንገድ ላይ መሆኑን የሚያሳዩ ናቸው ተብሏል። ከዚሁ ከኢትዮጵያ ስትራቴጂካዊ ሀብቶች ጉዳይ ሳንወጣ ኢትዮጵያ በአባይ ወንዝ ላይ ተጨማሪ 3 ግድቦችን ለመገንባት ማቀዷ በግብጽ ዘንድ አዲስ ስጋት እንደፈጠረ የሚያትተውን ዜና እናገኛለን። ኢትዮጵያ በአባይ አሊያም ብሉ ናይል በሚባለው ወንዝ ላይ ተጨማሪ 3 ግድቦችን ለመገንባት ዝግጅት እያደረገች ነው የሚሉ ዘገባዎች በግብጽ በኩል አዲስ ስጋት ፈጥረዋል። የግብጽ ዋና የጂኦፖለቲካ ባለሙያዎች እንደገለጹት እነዚህ አዳዲስ ፕሮጀክቶች አገሪቱ ያለችበትን የውሃ እጥረት ሊያባብሱ የሚችሉ ሲሆን በካይሮ በአዲስ አበባና በካርቱም መካከል ያለውን ውጥረት የበለጠ ሊያባብሱት ይችላሉ። እነዚህ ዘገባዎች የወጡት በሶስቱ የናይል ተፋሰስ ሀገራት መካከል ላለፉት ዓመታት ከፍተኛ ውጥረት መንስኤ ሆኖ በቆየው የታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረው አለመግባባት በነበረበት በቀጠለበት ጊዜ ነው።
ግብጽ በናይል ወንዝ ላይ በሚከናወኑ ትልልቅ የውሃ ፕሮጀክቶች ላይ አሳሪነቱ የተረጋገጠ ስምምነት እንዲኖር በተደጋጋሚ ስትጠይቅ፣ ኢትዮጵያ በበኩሏ የሃይድሮ ኤሌክትሪክ ልማቷ ለኢኮኖሚ እድገቷ ወሳኝ መሆኑንና በታችኞቹ የናይል ተፋሰስ ሀገራት ላይ ጉዳት የማድረስ ዓላማ እንደሌላት እየገለጸች ቆይታለች። አዲሱ አነጋጋሪ ጉዳይ የተቀሰቀሰው የኢትዮጵያና የእስራኤል መገናኛ ብዙሃን የናይል ወንዝ ዋና ገባር በሆነው በአባይ ወንዝ ላይ ኢትዮጵያ 3 አዳዲስ ግድቦችን ለመገንባት ማቀዷን አስመልክቶ ካወጡት ዘገባ በኋላ ነው። ዘገባዎቹ በግብጽ በኩል ተጨማሪ የመሰረተ ልማት ግንባታዎች በሚኖራቸው ድምር ተጽዕኖና ወደ ታችኛው የተፋሰስ ሀገራት በሚፈሰው የውሃ መጠን ላይ ሊያስከትሉ በሚችሉት አንደምታ ዙሪያ ስጋትን ጭረዋል። የአረብ የምርምርና ጥናት ማዕከል ኃላፊ ሙሐመድ ፋቲ ኤልሸሪፍ እንደተናገሩት ኢትዮጵያ ባለፈው መጋቢት ወር በአባይ ወንዝ ላይ ለሚገነቡ 3 አዳዲስ ግድቦች ጨረታ ማውጣቷን ማስታወቋ አዲስ አበባ የሃይድሮ ኤሌክትሪክ ኃይል ፍላጎቷን ለማስፋፋት እያደረገች ያለችውን ጥረት ማሳያ ነው ብለዋል። እነዚህ ፕሮጀክቶች መገንባታቸው አስቀድሞም ቢሆን በከፍተኛ የውሃ እጥረትና በፈጣን የህዝብ ቁጥር እድገት ውስጥ በምትገኘው ግብጽ ላይ ተጨማሪ ጫና ሊፈጥር እንደሚችል አስጠንቅቀዋል። ግብጽ ለንጹህ የውሃ አቅርቦቷ ሙሉ በሙሉ በሚባል ደረጃ በአባይ ወንዝ ላይ የተመሰረተች በመሆኗ በወንዙ ፍሰት ላይ ተጽዕኖ ሊፈጥር የሚችል ማንኛውንም አብይ የላይኛው ተፋሰስ ልማት እንደ ብሔራዊ ደህንነት ስጋት ስትቆጥረው ቆይታለች። ኢትዮጵያ ግድቡን ለኢኮኖሚ እድገቷና ለኤሌክትሪክ ኃይል ማመንጨት እቅዷ ማዕዘን ድንጋይ እንደሆነ አድርጋ ስትቆጥረው፣ ግብጽ በበኩሏ በናይል ወንዝ ፍሰትና አገራዊ የውሃ ደህንነቷ ላይ ሊኖረው የሚችለውን ተጽዕኖ አስመልክቶ ስጋቷን ስታነሳ ቆይታለች። እንደ ግብጽ ባለሙያዎች ገለጻ ኢትዮጵያ ከግብጽና ከሱዳን ጋር ስምምነት ሳታደርግ ወደ አዳዲስ ግዙፍ የግድብ ፕሮጀክቶች የምታደርገው ማንኛውም እንቅስቃሴ በውሃ ደህንነት ዙሪያ ያለውን ውጥረት የበለጠ ሊያባብሰውና የህዳሴ ግድብ አለመግባባትን ለመፍታት የሚደረጉ ጥረቶችን የበለጠ አስቸጋሪ ሊያደርገው ይችላል። በሌላ ዜና የአፍሪካ ህብረት ሁቲዎች በቀይ ባህር መርከቦች ላይ የሚፈጽሙትን ጥቃት በአስቸኳይ እንዲያቆሙ ጠይቆ እናገኘዋለን። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የየመኑ አማጺ ሁቲ በቀይ ባህር መርከቦች ላይ የሚፈጽማቸውን ጥቃቶች በሙሉ በአስቸኳይ እንዲያቆም ጠይቀዋል። ሁቲዎች በቀይ ባህር ሲጓዙ የነበሩ 2 ነዳጅ ጫኝ መርከቦች ላይ የፈጸሙትን ጥቃት አደገኛ የውጥረት መባባስ ሲሉም አውግዘዋል። በኢራን የሚደገፉት ሁቲዎች ጥቃቱን የፈጸሙት ሳውዲ አረቢያ ላይ የባህር ጉዞ ማዕቀብ መጣሉን ካስታወቁ በኋላ ነው። ይህንን እገዳ ጥሰዋል የተባሉ ነዳጅ ጫኝ መርከቦች በድሮንና በሚሳኤል መመታታቸውን የታጣቂ ቡድኑ ወታደራዊ ቃል አቀባይ ያህያ ሳሬ ተናግረዋል። የአፍሪካ ህብረት ትናንት ሐምሌ 16 ቀን 2018 ዓ.ም ባወጣው መግለጫ ድርጊቱን በጽኑ እንደሚኮንን አስታውቋል። እነዚህ እርምጃዎች ለቀጠናው ሰላምና ደህንነት ከፍተኛ እንደምታ የሚኖራቸው አደገኛ የውጥረት መባባሶች ናቸው ብሏል። መርከቦቿ ለተመቱባት ሳውዲ አረቢያ አጋርነቱን የገለጸው የአፍሪካ ህብረት ለአገሪቱ ደህንነት፣ ሉዓላዊነትና መረጋጋት የማይናወጥ ድጋፍ እንዳለውም አስታውቋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የአይነቱ ድርጊት ለዓለም አቀፍ የባህር ጉዞ ደህንነት እንዲሁም ከዓለም ስትራቴጂካዊ የውሃ መስመሮች አንዱ ለሆነው ቀይ ባህር መረጋጋት ከፍተኛ ስጋት መሆኑን በአጽንኦት አንስተዋል። ነፃ የመርከብ ጉዞን ለማደናቀፍ የሚደረግ ማንኛውም ሙከራንም አውግዘዋል። በዓለም አቀፍ ህግ መሰረት የባህር ጉዞ ነፃነት፣ ዝውውርና የንግድ መርከቦች ደህንነት እንዲሁም ጥበቃ ሙሉ በሙሉ መከበር እንዳለበትም በመግለጫቸው ጠቅሰዋል። ሁቲዎች ንግድ መርከቦች ላይ የሚያደርሱትን ጥቃት በሙሉ በአስቸኳይ እንዲያቆሙ እንዲሁም ውጥረቱን የበለጠ ሊያባብሱ የሚችሉ ማንኛውም እርምጃዎችን ከመውሰድ እንዲቆጠቡ ሊቀመንበሩ ጥሪ አቅርበዋል። የባህር ጉዞ የሚመራባቸው ዓለም አቀፍ ህጎችን ሙሉ በሙሉ እንዲያከብሩም ጠይቀዋል። አሁንም ወደ ኢትዮጵያና ግብጽ የፍጥጫ ዜና እንሻገራለን። አምባሳደር ዲና ሙፍቲ ግብጽ በኢትዮጵያ ላይ ሴራዋን ቀጥላለች ብለዋል። አምባሳደሩ የኢትዮጵያን ብሔራዊ ጥቅም በቀጥታም ሆነ በተዘዋዋሪ መንገድ በሚቀናቀኑ አጀንዳዎች ዙሪያ ሁልጊዜ ግብጽ አለች ብለዋል። የኢትዮጵያን ብሔራዊ ጥቅም መቀናቀን የጀመሩት ዛሬ አይደለም ያሉት አምባሳደር ዲና ኢትዮጵያ የባህር በር ፍላጎት እንዳላት መግለጿን ተከትሎ ግብጽ የተለያዩ ወገኖችን በጠላትነት የማስተባበር ስራዎቿን ቀጥላለች ሲሉ ተናግረዋል። ኤርትራ ከኢትዮጵያ ከመውጣቷ በፊት ከኤርትራ ኃይሎች ጎን በመሆን ይሰሩ እንደነበረ አምባሳደሩ አስታውሷል። የኢትዮጵያ ነጻነት፣ አንድነት፣ ሉዓላዊነት፣ ደህንነት የሚቀናቀኑ ወገኖችን በዲፕሎማሲ፣ በቁሳቁስ፣ በወታደራዊ መስክ ሲረዱ መቆየታቸውን የጠቀሱት አምባሳደር ዲና የኢትዮጵያን ብልጽግና፣ እድገት፣ ሰላም የማይመኙ የማይፈልጉ ወገኖችን የማስተባበር፣ የመርዳት፣ የመደገፍ ስራዎችን ግብጽ ስትሰራ መቆየቷን ገልጿል። ግብጾች በተለያዩ የአረብ ሊግ፣ የተባበሩት መንግስታት ድርጅት መድረኮችና በተለያዩ ወዳጅ ሀገሮች ዘንድ የኢትዮጵያን ስም ሲያጠለሹ መክረማቸውን የገለጹት አምባሳደር ዲና ይህ አካሄድ ውጤት አላስገኘላቸውም ብለዋል። የምናከብራችሁ ታዳሚዎቻችን የሐምሌ 17 ቀን 2018 ዓ.ም የዜና መጽሔታችን የተደመጠው ነበር። ሰላም ይስጥልን።